ሰበር ዜና የታጠቁ ኃይሎች 4 ኪሎ ባዶ ሆኖ ነው ቤተ መንግስት ግቡ ቢባሉ ወደ አዲስ አበባ አይመጡም። ይህ የባጫ ደበሌ ንግግር ነው። የመከላከያ ከፍተኛ መኮንን የነበሩትና በአሁኑ ወቅት በኬንያ ኢትዮጵያ አምባሳደር የሆኑት ጀነራል አምባሳደር ባጫ ደበሌ ከቢቢሲ አማርኛ ጋር ያደረጉት ሰፊ ቃለ መጠይቅ በቅርብ ቀን እንደሚለቀቅ ተገልጿል። ቢቢሲ ከቃለ መጠይቁ አጠር አድርጎ ያወጣው አነስተኛ የቪዲዮ ምስል ቀጣዩን የጦርነት አቅጣጫ ጠቋሚ በመሆኑ በድጋሚ የብዙዎችን ትኩረት ስቧል። ዝርዝሩን በቀዳሚነት እናደርሳችኋለን። ህወሓት በፌዴራል መንግስቱ ስም ትግራይ ውስጥ ጥቃት ለማድረስ ማቀዱ ተሰማ። የህወሓት ቡድን የህዝብን ቁጣ በማነሳሳት ያጣውን የፖለቲካ ተጽዕኖ ለመመለስ የፌዴራል መንግስቱ እንደፈጸመው አስመስሎ በትግራይ ክልል ጥቃት ለማድረስ እየተንቀሳቀሰ ነው ተባለ። ተጨማሪ ያለን ግብጽ በድጋሜ ኢትዮጵያን አስጠነቀቀች። ግብጽ ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦች እንድትገነባ አልፈቅድም ስትል አስጠንቅቃለች። ይህ የግብጽ ማስጠንቀቂያ በሁለቱ ሀገራት መካከል ያለውን ውጥረት መባባሱን ያሳያል ተብሏል። መረጃውን ይዘናል። ታዋቂው ITV ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪ ዳናይት መክብብ ቀርቦባት የነበረው የፍትሐ ብሔር ክስ ውድቅ ተደርጎ በነጻ ተሰናበተች። ይሁን እንጂ ከሷ ጋር በተመሳሳይ መዝገብ የተከሰሱት ሌሎች 4 ተከሳሾች ጥፋተኛ ተብለው ገንዘብ እንዲከፍሉ ተወስኖባቸዋል። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ አውሮፓ በእሳት እየተቃጠለች ነው ተባለ። የሙቀት መጠኖች አዲስ ሪከርድ እያስመዘገቡ መሆኑ ተዘግቧል። ሰደድ እሳቶች እየተስፋፉ ነው። የኒውክሌር ኃይል ማመንጫዎች ምርታቸውን እየቀነሱ ነው ተብሏል። መረጃውን ይዘናል። ጤና ይስጥልኝ አዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ የታጠቁ ኃይሎች 4 ኪሎ ባዶ ሆኖ ኑና ቤተ መንግስት ግቡ ቢባሉ ወደ አዲስ አበባ አይመጡም። ይህንን ያሉት አምባሳደር ባጫ ደበሌ ናቸው። የመከላከያ ከፍተኛ መኮንን የነበሩትና በአሁኑ ወቅትም በኬንያ ኢትዮጵያ አምባሳደር የሆኑት ጀነራል አምባሳደር ባጫ ደበሌ ከቢቢሲ አማርኛ ጋር ያደረጉት ሰፊ ቃለ መጠይቅ በቅርብ ቀን እንደሚለቀቅ የተገለጸ ሲሆን ቢቢሲ ከቃለ መጠይቁ አጠር አድርጎ ያወጣው አነስተኛ የቪዲዮ ምስል ቀጣዩን የሀገሪቱን አቅጣጫ ጠቋሚ በመሆኑ በድጋሚ ብዙዎችን ትኩረት ስቧል። አምባሳደር ባጫ ደበሌ በዚህ አጭር መግለጫቸውን በሀገሪቱ በተለያዩ አካባቢዎች እየተካሄዱ ያሉ የታጣቂ ግጭቶች ከመጨራረስ ውጪ ምንም አይነት ትርጉም ያለው ፖለቲካዊ ለውጥ ሊያመጣ እንደማይችል ያስገነዘቡ ሲሆን የትጥቅ ትግል የሚያካሂዱት አካላትም አቅምን አስመልክቶ ሲናገሩ 4 ኪሎ ክፍት ሆኖ ኑና ግቡ ቢባሉም እንኳ ፋኖም ሆነ ኦላ ወይንም ጃልመሮ አይመጡም፣ መተውም የሚያደርጉት ነገር የለም ሲሉ ገልጸዋል። አክለውም እንደ ዘመነ ካሴ ያሉ የውጊያ መሪዎች መተው 4 ኪሎ የመግባትና ሀገርን የመምራት አቅም የላቸውም ሲሉ ተናግረዋል። በመጨረሻም በጦርነት ውስጥ አሸናፊና ተሸናፊ የሚባል ነገር እንደሌለ የጠቆሙት ጀነራል አምባሳደር ባጫ ደበሌ የታጠቁ ኃይሎች ገንዘብ ከፈለጉ ከመንግስት ይውሰዱና ህዝቡን ይተው ሲሉም ተናግረዋል። ይህ ካልሆነ ግን የትግሉ መጨረሻ የህዝብንና የሀገርን መጨራረስ ብቻ ሆኖ እንደሚቀርና ማንኛውም ወገን የፖለቲካ ማትረፊያ እንደማያገኝበት አጽንኦት ሰጥተው ተናግረዋል። ይህ የባጫ ደበሌ ንግግርም የብዙዎችን ትኩረት ስቧል። በቅርብ ሙሉ ቃለ መጠይቁ እንደሚለቀቅ ቢቢሲ ባወጣው መረጃ ገልጿል። ህወሓት በፌዴራል መንግስቱ ስም ትግራይ ውስጥ ጥቃት ለማድረስ ማቀዱ ተገለጸ። የህወሓት ቡድን የህዝቡን ቁጣ በማነሳሳት ያጣውን የፖለቲካ ተጽዕኖ ለመመለስ የፌዴራል መንግስቱ እንደፈጸመው አስመስሎ በትግራይ ክልል ጥቃት ለማድረስ ማቀዱን ዘሆርን ሪቪው የደህንነት መረጃዎችን ዋቢ አድርጎ ዘግቧል። ዘገባው እንዳመላከተው የሴራው ዝግጅት በዛላምበሳ ከኤርትራ አካላት ጋር በተደረገ ስብሰባ ሀውዜም ቁጥር 2 የተሰኘ የፍንዳታና የማህበራዊ ሚዲያ ሐሰተኛ ዘመቻ እቅድ ተነድፏል ብሏል። እንዲሁም የጥቃቱ ኢላማዎች የህዝብን ቁጣ ለማነሳሳት በኤርትራ ተቋማት፣ ገበያዎች፣ የትራንስፖርት ማዕከላት፣ ህክምና ተቋማትና የሃይማኖት ቦታዎች ላይ ፍንዳታዎችን ለማድረስ ታቅዷል ብሏል ዘገባው። ወታደራዊ እንቅስቃሴን በተመለከተ በራያ ዞብል፣ ዋጃ፣ ጥሙጋና ኮረም አቅጣጫዎች የምሽግ ቁፋሮና የወታደራዊ ስምሪት የተደረገ ሲሆን በጨርጨር ቤላና ከባድ መሳሪያዎችም ተሰልፈዋል ተብሏል። እንዲሁም የአካባቢው ወቅታዊ ሁኔታን በአላማጣ፣ ኮረም፣ ቆቦና መሆኒ አካባቢ የትራንስፖርት እንቅስቃሴ በመቆሙ ነዋሪዎች ቀያቸውን እየለቀቁ ይገኛሉ ተብሏል።
ግብጽ ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦችን እንድትገነባ አልፈቅድም ስትል አስጠነቀቀች። ግብጽ ኢትዮጵያ በአባይ ወይንም ብሉ ናይል ወንዝ ላይ ተጨማሪ ውሃ ግድቦችን እንድትገነባ በፍጹም የማትፈቅድ መሆኑን የሀገሪቱ የውሃ ሀብትና መስኖ ሚኒስቴር ሃኒ ሴዋሊም አስታውቀዋል። ሚኒስቴሩ ይፋ ባደረጉት መግለጫ ኢትዮጵያ በወንዙ ላይ ተጨማሪ የሃይድሮ ኤሌክትሪክ ማመንጫ ፕሮጀክቶችን ካይሮ በውሃ ደህንነቷ ላይ ያደገባትን ስጋት በድጋሚ ባንጸባረቀችበት ወቅት ነው ተብሏል። ሚኒስቴር ሃኒ በሰጡት ጋዜጣዊ መግለጫ ኢትዮጵያ ታላቁን የኢትዮጵያ ህዳሴ ግድብን ጨምሮ በአጠቃላይ 4 ግድቦችን በወንዙ ላይ ለመገንባት ያወጣችው እቅድ አዲስ አለመሆኑንና ግብጽ ቀድሞውንም የምታውቀው ጉዳይ መሆኑን ገልጿል። ሆኖም የግብጽ መንግስት እነዚህን ተጨማሪ ፕሮጀክቶች ወደፊት እንዲገፉበትና እንዲተገበሩ ይፈቅዳል ወይ? መልሱ አይሆንም ነው ሲሉም ካይሮ የተስፋፉትን የታችኛውን ሀገራት መብት የማስጠበቅና ህጋዊ አሰሪ ውል የሌለውን ማንኛውም ተቋም አጥብቃ የምትቃወም መሆኑን አረጋግጠዋል። በሌላ በኩል ሚኒስቴሩ ወቅታዊውን የአባይ ወንዝ የውሃ ፍሰት አስመልክቶ በሰጡት ማብራሪያ እስከ ነሐሴ ወር መጀመሪያ ድረስ ከኢትዮጵያ ከፍተኛ ቦታዎች ወደ ግብጽ የሚፈሱ የውሃ መጠን ከመደበኛ ወቅታዊ አማካይ መጠን በጥቂት ዝቅተኛ መሆናቸውን ተናግረዋል። ሆኖም በኢትዮጵያ ደጋማ ቦታዎች ያለው የዝናብ ወቅት ገና በጅማሮ ላይ ያለና እስከ ነሐሴና መስከረም ወራት ድረስ የሚቀጥል በመሆኑ ሁኔታውን የከፋ ድርቅ መከሰቱን የሚያሳይ አይደለም ሲሉ አብራርተዋል። ግብጽ የሀገሪቱን የውሃ ደህንነት ለማስጠበቅ የአባይን ወንዝ የጎርፍ ሁኔታን፣ የዝናብ ስርጭትና የውሃ ፍሰቱን በላቀ የሳተላይትና የሃይድሮሎጂ መረጃ መከታተያ ስርዓት በየዕለቱ እየተከታተለች መሆኗንም ሚኒስትሩ አክለው ገልጸዋል። ይሁን እንጂ የኢትዮጵያ መንግስት ከግብጽ በኩል ለተሰነዘረው ለዚህ ማስጠንቀቂያ በይፋ የሰጠው ምላሽ የለም። ዳናይት መክብብ በፍትሐ ብሔር ክስ በነጻ ተሰናበተች። ታዋቂዋ የቲቪ ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪ ዳናይት መክብብ ቀርቦባት የነበረው የፍትሐ ብሔር ክስ ውድቅ ተደርጎ በነጻ የተሰናበተች ሲሆን ከሷ ጋር በተመሳሳይ መዝገብ የተከሰሱት ሌሎች 4 ተከሳሾች ግን ጥፋተኛ ተብለው ገንዘብ እንዲከፍሉ ተወስኖባቸዋል። የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 4ኛ ፍትሐ ብሔር ችሎት ሐምሌ 18 ቀን 2018 ዓ.ም በዋለው ችሎት በሰጠው ውሳኔ 5ኛ ተከሳሽ ሆና ያቀረበችው ዳናይት መክብብ የንግድ ፍቃድ አይታ የማስታወቂያ ስራ የሰራች በመሆኗ በጉዳይ ላይ ልትጠየቅ አይገባም በሚል ከክሱ በነጻ አሰናብቷታል። ጉዳይ የተጀመረው 13 ተከሳሾች ወደ ውጭ ሀገር እንልክላቸዋለን በሚል ከእያንዳንዳቸው 437,000 ብር የተቀበላቸው የኤቢኤል ኮንሰልታንስ ኃላፊነቱ የተወሰነ የግል ማህበር የቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋይና የዳናይት መክብብ ክስ በመመስረታቸው ነው። ከሳሾቹም የተወሰደብን ገንዘብ እንዲመለስ በተደጋጋሚ ብንጠይቅም ተከሳሾቹ ሊመልሱልን አልቻለም ሲሉ ለፍርድ ቤቱ አብራርተው ነበር። እንደ ወጡ ዘገባዎች ከሆነ ለወራት ክሱን ሲመለከት የቆየው ፍርድ ቤቱ 4ቱ ተከሳሾች ጥፋተኛ ሆኖ በመገኘታቸው በነጠላና በአንድነት የተወሰደውን ገንዘብ ለከሳሾቹ እንዲከፍሉ ሲወስን፣ ዳናይት መክብብ ግን በነጻ ተሰናብታለች። ከውጭ በተሰማ ሰበር መረጃ አውሮፓ በእሳት እየተቃጠለች ነው ተባለ። የሙቀት መጠኖችም አዲስ ሪከርድ እያስመዘገቡ ይገኛሉ። ሰደድ እሳቶች እየተስፋፉ ነው። የኒውክሌር ኃይል ማመንጫዎች ምርቶቻቸውን እየቀነሱ ይገኛሉ ተብሏል። እጅግ በጣም ሞቃታማና ደረቅ የሆነው የበጋ ወቅት በግብርና ላይ ከባድ ጉዳት እያደረሰ ይገኛል ተብሏል። አዲስ የሙቀት ሪከርዶችን በአውሮፓ የሙቀት መጠኑ በከፍተኛ ሁኔታ ጨምሮ በአውስትራሊያ እስከ 40.2 ዲግሪ ሴልሲየስ ተመዝግቧል። የኃይል ማመንጫዎች አቅም በመቀነሱም የዳኑብና የሳቫ ወንዞች የውሃ መጠን በመቀነሱ በሃንጋሪና በስሎቬኒያ የሚገኙ የኒውክሌር ኃይል ማመንጫዎች ምርታቸውን ለመቀነስ ተገደዋል ተብሏል። የደን እሳትና መፈናቀልን በተመለከተ በፈረንሳይ፣ ስፓኒያ፣ አልባኒያና ግሪክ አጥፊ የእሳት አደጋዎች የተከሰቱ ሲሆን በሺዎች የሚቆጠሩ ሄክታር መሬቶችም ተቃጥለው በርካቶች ተፈናቅለዋል። የኢኮኖሚና የግብርና ጉዳት በራያን ወንዝ የውሃ ማነስ ምክንያት የመርከብ ትራፊክ ሲስተጓጎል፣ በታላቋ ብሪታንያ ደግሞ እንደ አውሮፓውያን አቆጣጠር ከ1984 ወዲህ እጅግ አነስተኛ የእህል ምርት እንደሚመዘገብ ተገምቷል። የህይወት እልቂት በሙቀት ማዕበሉ ምክንያትም በአህጉሪቱ ከ1300 በላይ ሰዎች ህይወታቸውን አጥተዋል ተብሏል። ዜናዎቻችን አበቃን። በሰላም ቆዩን።